ማሊ የመፈንቅለ መንግስት ቀበቶ በመባል አሁን ትታወቃለች። ነገር ግን ይህች ሀገር እጅግ ጥንታዊና ስልጡን የነበረች፣ ስልጡን ባህል፣ እጅግ አማኝና የሰለጠነ ማህበረሰብ የሚኖርባት ሀገር ነበረች። ከቅኝ ግዛት በፊት አውሮፓውያኖች ሳይሞክሩት በባህር ላይ ዓለምን ያሰሰችና የፈለገች ሀገርም ነበረች። ሀብታምና የበለጸገች ሀገርም ነበረች። ቅኝ ግዛት ከቆየባትና ከቅኝ ግዛት ነፃ ከወጣች በኋላ ማሊ ወደ ድህነት ቁልቁል ወረደች። እናም በርካታ ለመረጋጋትና መፈንቅለ መንግስት ተካሄደባት። በመሆኑም 5 የተሳካና 2 ያልተሳካ መፈንቅለ መንግስት የተደረገባት ሀገር በመሆኗ ማሊ የመፈንቅለ መንግስት ቀበቶ በመባል ትታወቅ ጀመር። ሁሉ ስልጣኔ ብልጽግና ወደመና ማሊያ የአማጽያን መፈልፈያ ሆነች። ብዙ አማጽያን ተፈልፍለው ማሊን ያምሷታል። ከፍተኛ የሆነ ድህነት ሰፈነ። ስራ አጥነት ከፍተኛ ነው። የአየር ጸባይም ተቀየረ። የሳሃራ በረሃ እየተስፋፋ በጣም የበለጸገን አካባቢ ወደ ባዶና ምድረ በዳ ለወጠው። ስለዚህ ማሊ ቁልቁል ወረደች። ችም ተጠናከሩ። ማሊ ዳር ድንበሯን በትክክል ማስከበር ስላልቻለች ከተለያዩ ጎረቤቶቿ የሚነሱ ብዙ አማጽያን ሲፈልጉ ወደ ማሊ እየገቡ ሲፈልጉ ወደዚያ እየወጡ አካባቢውንና ማሊን ክፉኛ አመሱት።